ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች፣ በዛሬ ፕሮግራማችን ደግሞ ባዮሎጂ ቻፕተር 2 ባዮሎጂካል ሞለኪውልስ በሚል ቶፒክ እየተማማርን የምንቆይ ይሆናል። አብራችሁን ቆዩ። እንግዲህ ቀጥታ ወደ ኮርሳችን ወደ ፕሮግራማችን ስንገባ ባዮሎጂካል ሞለኪውልስ የሚል ቶፒክ አለ። እንግዲህ ባዮሎጂካል ሞለኪውልስ ማለት የህይወት መሰረታዊ ግንባታ ጡቦች ወይ መሰረቶች ናቸው። እነኚህ አያችሁ እዚህ ላይ እንግዲህ ሞለኪውሎች በህይወት ባላቸው ነገሮች ሌሎች ውስጥ የሚገኙ ሲሆን ሁለት ዋና ዋና ይከፈላሉ። እነሱም ኦርጋኒክ ወይም ካርበን ያላቸውና ኢንኦርጋኒክ ካርበን የሌላቸው ናቸው ማለት ነው። ለምሳሌ ሰውነታችን የሚገነቡት ፕሮቲኖች ኦርጋኒክ ሲሆኑ ለህይወት አስፈላጊ የሆነ ውሃ ደግሞ ምንድነው? ኢንኦርጋኒክ ነው። ስለዚህ እነኚህ ባዮሞለኪውሎች በሁለት ይከፈላሉ፣ ኦርጋኒክ እና ኢንኦርጋኒክ። ኦርጋኒክ ማለት ካርበን ያላቸው ናቸው። ኢንኦርጋኒክ ደግሞ ካርበን የሌላቸው ናቸው። በደንብ ያዙልኝ ተማሪዎች። እንቀጥል እስኪ። The organic biomolecules are proteins, carbohydrates, lipids and nucleic acids. A cell cannot live without these four molecules. በህይወት ውስጥ ወሳኝ የሆኑት አራት የኦርጋኒክ ባዮሞለኪውል አይነቶች እንግዲህ እንደማን ናቸው? ፕሮቲኖች፣ ካርቦሃይድሬቶች፣ ሊፒዶች ቅባቶች የምንላቸው፣ ኑክሊክ አሲዶች እነኚህ ናቸው። እነኚህ ምን ይባላሉ? ኦርጋኒክ ባዮሞለኪውልስ ይባላሉ። ኦርጋኒክ ባዮሞለኪውልስ ይባላሉ። እነዚህ አራት የህይወት ምሰሶዎች እንደሆኑ ማሰብ እንችላለን ማለት ነው። እነኚህ አንዱ ከሌለ ሌላው ሊሰራ አይችልም፣ ወይም አንዱ ከጎደለ ህይወት መቀጠል አይችልም። ለምሳሌ ጤናማ ለመሆን በአመጋገብ ውስጥ እነዚህን አራቱን ንጥረ ነገሮች ማካተት ይጠበቅብናል። ጤናማ ህይወት የሆነ ህይወት ለመኖር እነዚህ ወሳኝ የግድ ሊካተቱ የሚገቡ ነገሮች ናቸው። እነኚህ ኦርጋኒክ ባዮሞለኪውልስ የምንላቸው እነማን ናቸው አልኳቸው? ፕሮቲን፣ ካርቦሃይድሬት፣ ሊፒድ እና ኒውክሊክ አሲድ። they are important structurally, functional or both። እነዚህ ሞለኪውሎች በሰውነታችን ውስጥ ያላቸው ሚና በሁለት ይከፈላል። አንዳንዶች ሰውነታችንን በመገንባት ስትራክቸራሊ ሲያገለግሉ፣ ሌሎቹ ደግሞ የተለያዩ ተግባራትን ማከናወን ፈንክሽናሊ ያገለግላሉ። ለምሳሌ ፕሮቲን ፀጉራችንና ጡንቻዎችን ሲገነባ ስትራክቸራሊ ነው ይባላል። በሰውነታችን ውስጥ ኬሚካል ሂደቶችን የሚያፋጡ ኢንዛይሞች ደግሞ ከፕሮቲን የተሰሩ ሆነው ፈንክሽናል አገልግሎት ያገለግላሉ። በአጭሩ ሁለት ፈንክሽን አላቸው፣ ወይ ስትራክቸራሊ ወይ ፈንክሽናሊ ነው የሚጠቅሙን ማለት ነው። ቀጥል። The most important inorganic molecules are water and minerals, which are essential for what? A normal function of the cell. በጣም የተለመዱና ለህይወት አስፈላጊ የሆኑት ኢንኦርጋኒክ ሞለኪውሎች ደግሞ ውሃና ሚነራልስ ወይም ማዕድን ናቸው ማለት ነው። ምንም እንኳን እንደ ኦርጋኒክ ሞለኪውሎች ውስብስብ ባይሆኑም ያላነሱ የሴል ተግባራትን ሊያከናውኑ ይችላሉ ማለት ነው። በጣም ፈንክሽናቸው ከባድ ነው፣ ሃይ ነው። ለምሳሌ ውሃ በሰውነታችን ውስጥ ንጥረ ነገሮችን ሲያጓጉዝ እንደ ካልሲየም ያሉ ማዕድናትን ደግሞ ለአጥንት ጥንካሬ ወሳኝ ናቸው ነው። ውሃ ምንድነው? ለሰውነታችን ውስጥ ንጥረ ነገሮችን ለማጓጓዝ ይረዳል። ሚነራል ሰል ደግሞ ሌላው ኢንኦርጋኒክ ሞለኪውል እሱ ደግሞ እንደነ ካልሲየም ያሉ ማዕድናት ደግሞ ለአጥንት ጥንካሬ በጣም አስፈላጊ ናቸው፣ ይጠቅሙናል ማለት ነው። ሌላው ደግሞ ኦብጀክቲቮች አሉ እዚህ ጋር ለርኒንግ ኦብጀክቲቮች። ይህንን ቻፕተር ከጨረሳችሁ በኋላ ማወቅ ያለባቸው መሰረታዊ ጽንሰ ሐሳቦች አሉ። እነዚህ መሰረታዊ ጽንሰ ሐሳቦች እንግዲህ የመጀመሪያው ምንድነው? እነዚህ መሰረታዊ ሐሳቦች ይህን ቻፕተር ከተማራችሁ በኋላ ማወቅ ያለባችሁ መጀመሪያ ዲፋይን ባዮሞለኪውል ያችሁ። ይህን ምዕራፍ ስትጨርሱ ባዮሞለኪውል ምን እንደሆነና በህይወት ውስጥ ያላቸው መሰረታዊ ሚና በግልጽ ታስረዳላችሁ ማለት ወይም ትረዳላችሁ። ይህ ማለት እንደ ካርቦሃይድሬት እና ፕሮቲን ያሉ ሞለኪውሎች ለምን ለህይወት አስፈላጊ እንደሆኑ መተንተን ነው። ለምሳሌ ባዮሞለኪውል ህይወት ያላቸውን ነገሮች የሚገነቡና የሚያንቀሳቅሱ ሞለኪውሎች ናቸው ብሎ ማስረዳት። እያችሁ ይሄ ባዮሞለኪውል ዲፋይን ማድረግ ጀመራቸው ማለት ነው። ሌላው ደግሞ ዲስክራይብ ዘ ሊስት ኦፍ ኦርጋኒክ ኤንድ ኢንኦርጋኒክ ሞለኪውልስ ኤንድ ዜር ባዮሎጂካል ኢምፖርታንስ። ሌላ ደግሞ በኦርጋኒክ እና በኢንኦርጋኒክ ሞለኪውሎች መካከል ያለውን ልዩነትና እያንዳንዳቸው ባዮሎጂካዊ ጠቀሜታ መዘርዘር ትችላላችሁ። የትኞቹ ሞለኪውሎች በየትኛው ምድብ እንደሚካተቱና በሰውነታችን ውስጥ ምን አይነት ተግባር እንዳላቸው ማብራራት ይጠበቅባቸዋል ማለት ነው። ለምሳሌ ስኳር ኦርጋኒክ እንደሆነ ለኃይል ምንጭነት እንደሚያገለግል፣ ጨው ደግሞ ሶዲየም ክሎራይድ ደግሞ ኢንኦርጋኒክ እንደሆነና ለነርቭስ አስፈላጊ እንደሆነ እንዲህ ስታስረዱ ይህንን ቻፕተር ተረድታችኋል ማለት ነው። ያ ማለት ፈተናዎችን ትሰራላችሁ፣ ሐሳቡም ገብቷችኋል። ሌላው ደግሞ ከእናንተ ይህን ቻፕተር ከተማራችሁ በኋላ የሚጠበቅባችሁ ምንድነው? አይዴንቲፋይ ዘ ቤዚክ ስትራክቸር ባዮሞለኪውል የዋናዎቹን እነኚህ ዋናዎችን ባዮሞለኪውል መሰረታዊ አወቃቀር
መለየት ትችላላችሁ። ይህ ማለት እያንዳንዱ ሞለኪውል ከምን አይነት ትናንሽ ክፍሎች ወይም ሞኖመሮች እንደተሰራ መረዳት ነው። ለምሳሌ ፕሮቲኖች ከአሚኖ አሲዶች ሰንሰለቶች እንደሚሰሩና ካርቦሃይድሬቶች ደግሞ ከቀላል ስኳሮች ወይም ከግሉኮስ እንደሚገነቡ ማወቅ ነው ማለት ነው። ሌላው ደግሞ ኤግዚቢት ዘ ፕሪከርሰርስ ኦፍ ኢች ማክሮሞለኪውል ዊዝን ዘር ፐርስፔክቲቭ ፖሊመራይዜሽን ፕሮሰስ። እያንዳንዱ ትላልቅ ሞለኪውል ወይም ማክሮ ሞለኪውል ከምን አይነት ቀዳሚ ግንባታ እቃዎች ወይም ከፕሪከርሰሮች እና በምን አይነት የግንባታ ሂደት ወይም ፖሊመራይዜሽን እንደሚፈጠር ማስረዳት ትችላላችሁ ነው። ይህም እንግዲህ ትንሽ ሞለኪውሎች ወይም ሞኖመሮች እንዴት ተያይዘው ወይም እንዴት ተሰብስበው ትልልቅ ሰንሰለት ወይም ፖሊመር እንደሚፈጥሩ መተንተን ያካትታል። ለምሳሌ ግሉኮስ ሞኖመር ነው። ሞኖመር ሲሆን በፖሊመራይዜሽን ሂደት ተያይዞ እነኚህ ስታርች ወይም ፖሊመር እንዴት እንደሚሰራ ማብራራት ትችላላችሁ ነው። ሌላው ደግሞ የመጨረሻው ስቴት ዘ ፊዚካል ኤንድ ኬሚካል ኔቸርስ ኦፍ ዋተር ኤንድ ዘ ሬሌቫንስ ቱ ዘ ኤግዚስተንስ ኦፍ ላይፍ። የውሃን አካላዊና ኬሚካሊ ባህሪያትና እነዚህ ባህሪያት በምድር ላይ ህይወት እንዲኖር እንዴት እንደሚያስችሉ ወይም እንዳስቻሉ መግለጽ ትችላላችሁ። ለምሳሌ አስረዳችሁ። ውሃ ብዙ ነገሮችን የማሟሟት ችሎታው ዩኒቨርሳል ሶልቨንት ብዙ ነገሮችን ስለሚያሟሟ የማሟሟት ችሎታ ስላለው ዩኒቨርሳል ሶልቨንት ነው እንላለን። በሰውነታችን ውስጥ ግን ንጥረ ነገሮች እንዲጓጓዙ እንዴት እንደሚረዳ ታስረዳላችሁ ነው ክላስ ከተማራችሁ በኋላ። ይህ ደግሞ የውሃ ልዩ ባህሪያት ከህይወት ጋር ያገናኛል ነው። እንግዲህ እዚህ ድረስ ከመጣች ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ቻናሉን ሰብስክራይብ፣ አትሁሉ አካዳሚ ቻናላችን ሰብስክራይብ፣ ቪዲዮውን ላይክ እንዲሁም ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን ኦን ማድረግ አትርሱ። እንቀጥል። እንዲሁም በተጨማሪ ደግሞ ሼር ማድረግ ለጓደኞቻችሁ አትርሱ። እንደዚህ ያደርጋችሁ እንድታግዙ በትህትና እንጠይቃለን። እንግዲህ ወደ ዋናው ከዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ፕሮግራማችን ወደ ትምህርታችን ስንገባ የመጀመሪያው ምንድነው? ካርቦሃይድሬትስ የሚል ካርቦሃይድሬት። እንግዲህ በካርቦሃይድሬት ስር እስካሁን ስለተማራችሁ ራሳችሁ መጠየቅ ያለባችሁ ሰልፍ ቴስቶች አሉ። ለምሳሌ ዋት ኤሌመንትስ ኦፍ ኮምፖዚሽን ኦፍ ካርቦሃይድሬት፣ ካርቦሃይድሬት ከምንድን ነው የተሰራው፣ በካርቦሃይድሬት ውስጥ ምን ይጠቃልላል የሚል ጥያቄ ታነሳችሁ። የመጀመሪያ ጥያቄ ለራሳችሁ የምትጠይቁት። ሁለተኛው ዋይ ዱ ሴልስ ሪሊ ኦን ካርቦሃይድሬት አስ ሜጀር ሶርስ ኦፍ ኤነርጂ ኮምፔርድ ቱ አዘር ሞለኪውል። በካርቦሃይድሬት ውስጥ ያሉ ምግቦች ለምንድን ነው ለከፍተኛ ሶርስ ኦፍ ኤነርጂ የሚሆኑት ከሌሎቹ አንጻር? እንም ከዚህ ክላስ በኋላ በደንብ ይገባቸዋል፣ በደንብ ታውቁታላችሁ። ግን ለአሁን ለራሳችሁ ይሄን ጥያቄ እየጠየቃችሁ መልሱን ለራሳችሁ ትመልሳላችሁ። ሶስተኛው ደግሞ what are the additional importance of carbohydrate besides their role as energy source? ከኤነርጂ ሶርስ በተጨማሪ የካርቦሃይድሬት ጥቅም ምንድን ነው? አሁን ሁላችሁም እየተነሳችሁ ለእኔ ትነግሩኛላችሁ። እየሰማኋችሁ ነው፣ እያዳመኳችሁ ነው። መልሱን ትነግሩኛላችሁ፣ የሶስቱንም መልስ። አዎ እሺ፣ እጅ ያወጣችሁ የሁላችሁም እየሰማሁ ተናገሩ። እያዳመጥኩ ነው። ልክ ናችሁ ሁላችሁም። እንግዲህ እንደዚህ ብላችሁ ከመለሳችሁ ሁላችሁም ልክ ናችሁ። ከዚህ ክላስ በኋላ ደግሞ መልሱን በደንብ ታገኛላችሁ ነው። አሁን በቀጥታ ወደ ካርቦሃይድሬት ቶፒካችን እንግባ። ካርቦሃይድሬት ሞለኪውል ኢዝ ሜድ አፕ ኦፍ አተምስ ኦፍ ካርቦን፣ ሃይድሮጅን ኤንድ ኦክሲጅን። ካርቦሃይድሬት የሚለው ስም እንግዲህ ራሱ ስለሚሰራበት ንጥረ ነገሮች ይነግረናል። ካርቦሃይድሬት አየህ፣ ካርበን ሃይድሬት አያችሁ እየነገረን ነው ስሟ። እንግዲህ ሃይድሬት ደግሞ ከውሃ ሃይድሮጅን እና ኦክሲጅን እንደሚመጣ ያሳያል። ያማ በውስጡ ይይዛል ካርበን፣ ሃይድሮጅን እና ኦክሲጅን ይይዛል። ስለዚህ ሁሉም ካርቦሃይድሬቶች ከነዚህ ከሶስት ኬሚካል ንጥረ ነገሮች የተሰሩ ናቸው። ለምሳሌ በየቀኑ የምንመገበው ስኳር ግሉኮስ ወይም ኬሚካላዊ ቀመሩ C6H12O6 ሲሆን ካርበን፣ ሃይድሮጅን እና ኦክሲጅን ብቻ ይዟል። C6 ካርበን፣ H12 ሃይድሮጅን፣ O6 ኦክሲጅን። ካርቦሃይድሬት ከካርበን ከሃይድሮጅን እና ከኦክሲጅን የተሰራ ነው ማለት የተሰራ ሞለኪውል። they are important source of energy። እንግዲህ ካርቦሃይድሬቶች ዋነኛና አንደኛ ተግባራቸው ለሰውነታችን ፈጣን የኃይል ምንጭ መሆን ነው። ዋናው ነገር ይሄ ነው። they provide structural support for cells and help with cell recognition። ሌላው ደግሞ ከኃይል ምንጭ በተጨማሪ ካርቦሃይድሬቶች ለሌሎች አወቃቀር ድጋፍ ይሰጣሉ። እንዲሁም ህዋሳት እርስ በርሳቸው እንዲተዋወቁ ይረዱናል። ለምሳሌ በእጽዋት ውስጥ የሴል ግድግዳ ሴል ዎል እና ሴል ዎል የሚሰራው ከሴል ውስጥ ከተባለ ጠንካራ ካርቦሃይድሬት ነው። አያችሁ፣ ይሄ አንዱ ስትራክቸራል ሰፖርት ነው።
ሌላው ደግሞ they are found as a single sugar or many sugar linked together called saccharides። እንግዲህ ካርቦሃይድሬቶች እንደ አንድ ነጠላ የስኳር ሞለኪውል ወይም ብዙ የስኳር ሞለኪውሎች በሰንሰለት ተያይዘው ሊገኙ ይችላሉ። እንግዲህ እነኚህ የስኳር ክፍሎች እንግዲህ በሳይንስ አጠራር ሳካራይድ ይባላሉ ነው። based on the numbers of sugar units they can be categorized into three groups። እንግዲህ በያዙት የስኳር ሞለኪውሎች ብዛት መሰረት ካርቦሃይድሬቶች በሶስት ዋና ዋና ቡድኖች ይከፈላሉ። የመጀመሪያው ሞኖሳካራይድ ይባላል። ሞኖሳካራይድ ማለት ምንድነው? ሲንግል ሹገር ያለው። ሞኖሳካራይድ ማለት ምንድነው? ሞኖ ማለት አንድ እንደሆነ ሁሉ አንድ ነጠላ ስኳር ሞለኪውል ብቻ ያላቸው ካርቦሃይድሬቶች ናቸው ማለት ነው። እነዚህ እንግዲህ በጣም ቀላልና የስኳር አይነቶች ሲሆኑ ሰውነታችን በቀጥታ ለኃይል ሊጠቀምባቸው የሚችል ለምሳሌ ግሉኮስ፣ ፍሩክቶስ ግሉኮስ የምንለው ፍሩክቶስ በፍራፍሬ ውስጥ የሚገኝ እና ጋላክቶስ ደግሞ በወተት ውስጥ የሚገኝ እነኚህ እዚህ የሞኖሳካራይድ አባላት ናቸው። ግሉኮስ ኢዝ ሞስት አበንዳንት ካርቦሃይድሬት ነው። እንግዲህ ግሉኮስ የምንለው በተፈጥሮ ውስጥ በብዛት የሚገኝ ካርቦሃይድሬት አይነት ነው። እንግዲህ በብዛት ከሚገኙ አንዱ ነው። produced by plants and other photosynthetic microorganisms via photosynthesis። እንግዲህ ግሉኮስ የሚመረተው በእጽዋትና እንደ አልጌ ባሉ ሌሎች ፎቶሲንቴሲስ በሚያካሂዱ ጥቃቅን ህዋሳት ነው። ማን ግሉኮስ የሚመረተው? ሲምፕል ኦር ኮምፕሌክስ። እንግዲህ ካርቦሃይድሬት እንደ አወቃቀራቸው ቀላል፣ ሲምፕል ወይም ውስብስብ ኮምፕሌክስ ሊሆኑ ይችላሉ ነው። This is the general equation for photosynthesis, the process of capturing sunlight energy and converting to chemical energy። ይህ እንግዲህ ከላይ የምታዩት ፎርሙላ የፎቶሲንቴሲስ አጠቃላይ ኬሚካላዊ ቀመር ሲሆን እጽዋት የፀሐይን ብርሃን ኃይል ወደ ኬሚካላዊ ኃይል ወይም በግሉኮስ ሞለኪውል ውስጥ የተከማቸ የሚቀይሩበት ሂደት ነው። ይህንን የሚያሳይ ነው። እንግዲህ የቀመሩ 6 ካርቦን ዳይኦክሳይድ ሞለኪውሎች ከ6 የውሃ ሞለኪውሎች ጋር በብርሃን ኃይል ታግዘው አንድ የግሉኮስ ሞለኪውል እና 6 የኦክሲጅን ሞለኪውሎች እንደሚፈጥሩ ያመለክታል። ይህ እንግዲህ በምድር ላይ ላለው ህይወት ሁሉ መሰረት የሆነ ሂደት ነው። ሪአክሽን ኢንቮልቪንግ ካርቦሃይድሬትስ ነው ደግሞ ሌላው። እዚህ ጋር ደግሞ ዲሃይድሬሽን ሲንቴሲስ የምንለው አለ። አሁን እንግዲህ ዲሃይድሬሽን ሲንቴሲስ ማለት joining two molecules by removing water። ዲሃይድሬሽን ሲንቴሲስ ማለት ሁለት ትናንሽ ሞለኪውሎችን በማገናኘት አንድ ትልቅ ሞለኪውል ለመፍጠር የውሃ ሞለኪውልን የማስወገድ ሂደት ነው። ዲሃይድሬሽን ማለት ውሃ ማጣት እንደሆነ ሁሉ ይህ ሂደት እንግዲህ የሚከናወነው ከአንዱ ሞለኪውል H እና ከሌላኛው ደግሞ OHን በማስወገድ H2 እንዲፈጠር በማድረግ ነው። ለምሳሌ ሁለት የግሉኮስ ሞለኪውሎች በዚህ ሂደት ተገናኝተው ማልቶስን ሲሰሩ አንድ የውሃ ሞለኪውል ይወጣል፣ ይወገዳል ነው። ይሄ ዲሃይድሬሽን ሲንቴሲስ እንለዋለን። ሌላው ደግሞ ሃይድሮሊሲስ ነው። ሃይድሮሊሲስ ማለት ስፕሊቲንግ ቱ ሞለኪውል ባይ አዲንግ ዋተር። ሃይድሮሊሲስ ደግሞ የዲሃይድሬሽን ተቃራኒ ሂደት ነው። አንድ ትልቅ ሞለኪውልን ለመከፋፈል የውሃ ሞለኪውልን መጨመርን ያካትታል። ሃይድሮ ማለት ውሃ ነው። ላይሲስ ደግሞ መከፋፈል ነው። አያችሁ፣ ውሃ በመጨመር የኬሚካል ትስስርን መስበር ማለት ነው። ለምሳሌ ሰውነታችን ምግብ ስንበላ ስታርችን ወደ ግሉኮስ ለመከፋፈል ይህን የሃይድሮላይሲስ ሂደት ይጠቀማል። ሌላው ደግሞ የምናየው ሞኖሳካራይድ ሲንግል ሹገር ሞለኪውል። ሞኖሳካራይድ ማለት አንድ ነጥብ የስኳር ሞለኪውል ብቻ ያላቸው ናቸው። ዳይሳካራይድ ሁለተኛው ነው። ዳይሳካራይድ ማለት ቱ ሹገር ሞለኪውል ቦንድ ቱጌዘር። ዳይሳካራይድ ማለት ሁለት የሞኖሳካራይድ ሞለኪውሎች በኬሚካል ትስስር የተያያዙበት የካርቦሃይድሬት አይነት ናቸው ነው። ዳይ ማለት ሁለት እንደሆነ ሁሉ ይህም ስያሜ የተሰጠው እንግዲህ ከሁለት ስኳሮች ለሚሰሩ ነው። እነኝም እነ ሱክሮስ እና ላክቶስ ነው ወደ ዳይሳካራይድ ውስጥ የሚካተቱ። ሌላው ደግሞ ፖሊሳካራይድ ነው። ፖሊሳካራይድ ሚንስ መኒ ሹገር ሞለኪውልስ ቦንድ ቱጌዘር ነው። ፖሊሳካራይድ ማለት ያው ፖሊ ማለት ብዙ ነው። ሶ የሞኖሳካራይዶች በሰንሰለት ተያይዘው ወይም የሞኖሳካራይድ ድምር ነው ወይም ሞኖሳካራይድ በሰንሰለት ተያይዘው የሚፈጥሩት ግዙፍ የካርቦሃይድሬት አይነት ነው። ማን ፖሊሳካራይድ። እነዚህ ውስጥ ስታርች፣ ግላይኮጅን፣ ሴሉለስ ስታርች በእንስሳት ውስጥ የግላይኮጅን እና ደግሞ ሴሉለስ እነሱም በሙሉ እዚህ ፖሊሳካራይድ ውስጥ ይካተታሉ ነው። each sugar molecule bonded by glycosidic bond don't forget it። እንግዲህ በካርቦሃይድሬት ሰንሰለት ውስጥ እያንዳንዱ የስኳር ሞለኪውል ከሌላው ጋር የሚያያይዘው ቦንድ ምን ይባላል? ግላይኮሳይዲክ ሊንኬጅ ወይም ግላይኮሳይዲክ ቦንድ ይባላል ማለት ነው። ግላይኮሳይዲክ ሊንኬጅ በተባለ የኬሚካል ቦንድ ነው የሚተሳሰሩት።
የትስስር የሚፈጠረው ግን በዲሃይድሬሽን ሲንቴሲስ ሂደት አማካኝነት ነው። የትስስር አይነት ለምሳሌ አልፋ ወይም ቤታ የፖሊሳካራይድ ባህሪ ይወስነዋል ነው። Carbohydrates are polyhydroxy aldehydes or ketones or substances that yield this compound on hydrolysis. በኬሚስትሪ ትርጓሜ እንግዲህ ካርቦሃይድሬቶች ፖሊሃይድሮክሲ አልዲሃይድ ወይም ፖሊሃይድሮክሳይድ ኬቶን ናቸው ማለት። ፖሊሃይድሮክሳይድ ማለት OH ግሩፖች አሏቸው ማለት ሲሆን አልዲሃይድ ወይም ኬቶን ደግሞ የሞለኪውል ተግባር ቡድን አይነት ነው ማለት። ይህ አወቃቀር እንግዲህ ለስኳሮች ያላቸውን ኬሚካላዊ ባህሪ ያሳየናል ነው። ኤግዛምፕል ግሉኮስ ኢዝ አን አልዲሃይድ ኤንድ ፍሩክቶስ ኢዝ ኬቶን። ለምሳሌ ግሉኮስ እንግዲህ በኬሚካል አወቃቀሩ ምንድነው አልዲሃይድ ስኳር ሲሆን ፍሩክቶስ ማለት ደግሞ የኬቶን ስኳር ነው። ምንም እንኳን ሁለቱም ተመሳሳይ ኬሚካል ቀመር C6H12O6 ቢኖራቸው የአወቃቀር ልዩነት እንግዲህ የተለያዩ ጣዕምና ኬሚካላዊ ባህሪ እንዲኖራቸው ያደርገናል ነው። Monosaccharides are simple sugar within multiple OH groups based on the numbers of carbon 3, 4, 5 or 6. Monosaccharide is a triose, tetrose, pentose, hexose. እንግዲህ ሞኖሳካራይድ በያዙት የካርበን አተሞች ብዛት መሰረት ስያሜ ይሰጣቸዋል። ለምሳሌ 3 ካርበን ያለው ትራዮስ ይባላል፣ እንደ ግላይሰራይድ የምንለው ነው። 4 ካርበን ያለው ደግሞ ትራዮስ ይባላል። 5 ካርበን ያለው ደግሞ ፔንቶስ ይባላል። በፔንቶስ የምንለው ራይቦስ በአርኤንኤ ውስጥ የሚገኝ ነው። 6 ካርበን ያለው ደግሞ ሄክሶስ ይባላል፣ እንደ ግሉኮስ ያለው ማለት ነው። እነዚህ ሁሉ እንግዲህ ብዙ የኦኤች ግሩፖች ስላሏቸው በውሃ ውስጥ በቀላሉ ይሟሟሉ ማለት ነው። ሌላ ደግሞ ዳይሳካራይድስ አር ቱ ሞኖሳካራይድ ኮቫለንትሊ ሊንክድ። አያችሁ ዳይሳካራይድ ሁለት ሞኖሳካራይድ በኮቫለንት ቦንድ በተለይ ግላይኮሳይዲክ ሊንኬጅ የተያያዙ ናቸው። ይህ ትስስር እንግዲህ ጠንካራ ሲሆን ለመስበር የሃይድሮላይሲስ ሂደት ያስፈልጋል። ለምሳሌ ማልቶስ ሁለት የግሉኮስ ሞለኪውሎች ተያይዘው የሚፈጥሩት ነው። ሌላው ደግሞ የምናየው ኦሊጎሳካራይድስ አር ፊው ሞኖሳካራይድስ ኮቫለንትሊ ሊንክድ። ኦሊጎሳካራይድ ደግሞ ከጥቂት ለምሳሌ ከሞኖሳካራይድ ሞለኪውሎች የተሰሩ ሰንሰለቶች ናቸው እነኚህ ኦሊጎሳካራይድ የሚፈጥሩት። እነዚህ እንግዲህ በሴሎች ውጫዊ ክፍል ላይ በመጣበቅ ለሴል መግባባትና መለያየት የሴሉላር ሪኮግኒሽን ወሳኝ ሚና ይጫወታሉ። ለምሳሌ የደም አይነቶች ABO የሚወስኑት በደም ሴሎች ላይ የሚገኘው የኦሊጎሳካራይዶች ናቸው። የደም አይነት የሚለዩ ኦሊጎሳካራይዶች ናቸው። ፖሊሳካራይድስ አር ፖሊመርስ ኮንሲስቲንግ ኦፍ ቼን ኦፍ ሞኖሳካራይድ ኦር ዳይሳካራይድ። ፖሊሳካራይድ ማለት ደግሞ ከብዙ ሞኖሳካራይድ ወይም ዳይሳካራይድ የተሰሩ ግዙፍና ፖሊመሮች ናቸው ማለት ነው። እነዚህ ሞለኪውሎች እንግዲህ በጣም ትልቅ ከመሆናቸው የተነሳ ለረጅም ጊዜ ኃይልን ለማከማቸት ወይም እንደ ሴሉሎስ ያሉ ጠንካራ ውቃቃዎችን ለመስራት ያገለግላል። ለምሳሌ ድንች በውስጡ ብዙ ስታርች አለው። ስለዚህ ምንድነው ይሄ ፖሊሳካራይድ ነው ማለት ነው። ቀጥል እንግዲህ ተወዳጆች እዚህ ድረስ ከመጣችሁ እስካሁን መቼም ቻናላችንን ሰብስክራይብ ያላደረገልን ብለን እናስባለን። እንቀጥል እስኪ። ሞኖሳካራይድ እንግዲህ እዚህ ጋር ደግሞ የምናየው ሞኖሳካራይድስ ነው። Monosaccharides consisting an aldehyde group are classified as aldos and those within keton group classified as ketones. እንግዲህ ቅድም ይሄንን ነግሬያቸዋለሁ። አልዶዝ እና ኬቶስ ማለት ምን ማለት ነው? በተግባረ ቡድኖች መሰረት ሞኖሳካራይድ በሁለት ይከፈላል። አልዲሃይድ ግሩፕ ያላቸው ስኳሮች አልዶዝ ሲባሉ ለምሳሌ ግሉኮስ እና ጋላክቶስ ይዛል። ኬቶን ግሩፕ ያላቸው ደግሞ ኬቶዝ ወይም ኬቶዞች ይባላሉ። ለምሳሌ ፍሩክቶስ ኬቶን ግሩፕ ላይ ነው ማለት። ይህ ልዩነት እንግዲህ በኬሚካል ባህሪያቸው ላይ ተጽዕኖ እንደሚያሳድር ነው የሚያሳየን። Aldose are reducing sugars, ketos are non-reducing sugars. This is important for Benedict's react solution. Don't forget, እዚህ ጋር አልዶዝ ወይም reducing ስኳሮች ናቸው ወይም reducing sugar ይባላል። አልዶዞች reducing sugar ሲሆኑ ይህ ማለት ከሌሎች ንጥረ ነገሮች ጋር በሚያደርጉ ኬሚካል ግንኙነት ኤሌክትሮኖችን መለገስ ይችላሉ። ማን እነኚህ reducing sugars። ኬቶስ ደግሞ በአብዛኛው ነን ሪዲዩሲንግ ሹገር ናቸው። ያች ልዩነት ደግሞ በላቦራቶሪ ውስጥ ስኳሮች ለመለየት የሚያገለግል የቤኔዲክት ሪኤጀንት ምርመራ ላይ ወሳኝ ነው። ይሄ ደግሞ ቤኔዲክት ሪኤጀንት የምንለው እነኚህን ግሉኮስ በቃ የተለያዩ እነኚህን ነገሮችን እስካሁን ያያችሁ ግሉኮስ፣ ጋላክቶስ፣ ፍሩክቶስ የምንላቸው እነኚህን ለመለየት ላቦራቶሪ ውስጥ የምንጠቀመው አንዱ ኬሚካላዊ መንገድ ቤኔዲክት ሪኤጀንት ወይም ቤኔዲክት ሶሉሽን እንለዋለን ማለት ነው። In water, pentose and hexose exist in mainly in cyclic form, which allows them to form larger saccharide molecules.
እንግዲህ በውሃ ውስጥ ሲሆኑ እንደ ፔንቶስ እና ሄክሶስ ያሉ ስኳሮች ከቀጥተኛ ሰንሰለት ይልቅ የቀለበት ቅርጽ ወይም ሳይክሊክ ፎርም ይይዛሉ ነው። ቀጥተኛ ስትሬት ላይ አይፈጥሩም፣ ሳይክሊክ ፎርም ነው የሚቀመጡ። ይህ ሳይክሊክ ፎርም አወቃቀር ይበልጥ የተረጋጋ ከመሆኑ በላይ ከሌሎች ስኳሮች ጋር ተያይዘው እንደ ዳይሳካሪድና ፖሊሳካሪድ ያሉ ትልልቅ ሞለኪውሎችን እንዲሰሩ ያግዛቸዋል። ሌላ የምናየው ግሉኮስ ነው። ግሉኮስ is the most important carbohydrate fuel in human cells. Its concentration in blood is about 1 diameter cube. ግሉኮስ በሰውነታችን ሴሎች ውስጥ ዋነኛው የኃይል ምንጭ ነው። በደማችን ውስጥ ያለው የግሉኮስ መጠን ብለድ ሹገር በጥብቅ ቁጥጥር ስር ሲሆን ጤናማ በሆነ ሰው ውስጥ መጠን ደግሞ በአንድ ዲያሜትር ኪዩብ ገደማ 1 ግራም ነው። የመጠን ሲበዛ እንግዲህ እንደ ስኳር በሽታ ያሉ የጤና ችግሮችን ያስከስታል። ስለዚህ በመጠኑ መሆን አለበት ነው። ሌላው ደግሞ it is small size and is soluble in water. It allows to pass through the cell membrane. የግሉኮስ ሞለኪውል ትንሽ መሆኑና በውሃ ውስጥ በቀላል መሟሟቱ በቀላል በሴል ግድግዳ ወይም ሴል ሜምብሬን በኩል አልፎ ወደ ሴል ውስጥ እንዲገባ ያስችለዋል። two glucose molecules react to form a disaccharide maltose. ሁለት የግሉኮስ ሞለኪውሎች እንግዲህ በዲሃይድሬሽን ሲንቴሲስ አማካኝነት ሲገናኙ ማልቶስ የተባለ የዳይሳካራይድ ይፈጥራሉ። ማልቶስ እንግዲህ በበቀለ ገብስ ውስጥ በብዛት የሚገኝ ሲሆን ቢራና ሌሎች አልኮሎች መጠጦች ውስጥ ለማምረት የሚጠቅመን ነው። ስታርች and cellulose are polysaccharide made up of glucose units. ስታርች እና ሴሉሎስ ሁለቱም ከብዙ የግሉኮስ ሞለኪውሎች የተሰሩ ፖሊሳካራይዶች ናቸው። ልዩነታቸው የሚመነጨው እንግዲህ ግሉኮሶችን ከተለያዩ የግላይኮሳይዲክ ሊንኬጅ አይነቶች ወይም በተለያዩ ግላይኮሳይዲክ ሊንኬጅ አማካኝነት ስለሚያያዙ ነው። ይህ እንግዲህ ትንሽ አወቃቀር ልዩነት ትልቅ የተግባር ልዩነት ይፈጥራል። ስታርች በቀላሉ ሲፈጭ፣ ሴሉሎስ ግን ለሰው ልጅ አይፈጭም ነው። በጣም የሚገርም ኮንሰፕት ነው። ባይዘ በጣም ኢንተረስቲንግ ቶፒክ ነው። ከዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዝኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ፣ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሌላው ደግሞ ጋላክቶስ ነው። Galactose molecules are very similar to glucose molecules and can exist in alpha and beta forms. ጋላክቶስ ደግሞ በሞለኪላዊ አወቃቀሩ ከግሉኮስ በተጨማሪ ወይም ከግሉኮስ ጋር በጣም ይመሳሰላል። ልዩነታቸው እንግዲህ በአንድ የካርበን አቶም ላይ ባለው የኦኤች ግሩፕ አቅጣጫ ብቻ ነው። በኦኤች አቅጣጫ ብቻ ነው። ልክ እንደ ግሉኮስ ጋላክቶስም በአልፋ እና በቤታ በሚባል ሁለት የቀለበት ቅርጾች ሊገኝ ይችላል። ይህም ተመሳሳይነት እንግዲህ ሰውነታቸውን ጋላክቶስን ወደ ግሉኮስ እንዲቀይር ያስችለዋል ነው። ጋላክቶስ reacts with glucose to make a disaccharide lactose. እንግዲህ ጋላክቶስ ከግሉኮስ ጋር ሲገናኝ በወተት ውስጥ የሚገኙ የስኳር ላክቶስ ወይም ላክቲክ የምንለውን ይፈጥራል ነው። Glucose and galactose cannot be easily converted into one another, so the galactose cannot play the same role in the respiration as glucose. ምንም እንኳን ሰውነታችን በጉልበት ውስጥ ጋላክቶስን ወደ ግሉኮስ መቀየር ቢችልም ይህ ሂደት በቀላሉና በፍጥነት የሚከናወን አይደለም። ስለዚህ ጋላክቶስን ለሴሎች ፈጣን የኃይል ምንጭ በመሆን ሪስፓይሬሽን እንደ ግሉኮስ ቀጥተኛ ሚና መጫወት አይችልም ነው። በመጀመሪያ ወደ ግሉኮስ መቀየር አለበት። ሌላው ደግሞ ፍሩክቶስ ነው። ፍሩክቶስ ግሉኮስ እና ጋላክቶስ ኦር ሄክሶስ። እንግዲህ ፍሩክቶስ፣ ግሉኮስ እና ጋላክቶስ ሶስቱም 6 ካርበን ያላቸው የስኳር ሆናቸው ሄክሶስ በመባል ይመደባሉ ወይም ይጠራሉ። እንግዲህ ሶስቱም ተመሳሳይ ኬሚካል ቀመር ያላቸው ማለት C6 H12 እና O6 ያላቸው ቢሆንም የአቶሞቻቸው አደራደር ስለሚለያዩ እነኚህ ምን ይባላሉ? አይዞመርስ ይባላሉ። አይዞመርስ አይሶመርስ in grade 10 chemistry or grade 12 በዛ ምክንያት አይዞመርስ ይባላሉ። Why glucose and galactose are aldose reducing sugars? Fructose is a ketose or non-reducing sugar. ግሉኮስ እና ጋላክቶስ በአብዛኛው ሪዲዩሲንግ ያልሆኑ ስኳር ሲሆኑ ይህ አወቃቀር ልዩነት እንግዲህ በፍሩክቶስ እና በሌሎች ሁለት ስኳሮች መካከል የተለያዩ ኬሚካል ባህሪ እንዲኖር ያደርጋል። ግሉኮስ እና ጋላክቶስ አልዶስ ሲሆን ሪዲዩሲንግ ሹጋር ናቸው ነው። ፍሩክቶስ ደግሞ ኬቶስ ሲሆን ናን ሪዲዩሲንግ ሹጋር ነው። እዚህ ጋር ኬሚካል በቤኒክ ሰዎች ቴስት ስናደርግ የሆነ የተለየ ስፔሻል ካራክተር ያሳያል። It has 5 atom ring unlike 6 atom ring of glucose and galactose.
በውሃ ውስጥ ሲሆን ፍሩክቶስ 5 አተሞች የያዘ ቀለበት ሲሰራ ግሉኮስ እና ጋላክቶስ ግን 6 አተሞች የያዘ ቀለበት ይሰራሉ ነው። ይህ የቀለበት መጠን ልዩነት እንግዲህ በንብረታቸው ላይ ተጽዕኖ ያሳድራል። ሌላው ደግሞ ፍሩክቶስ ሪአክት ዊዝ ግሉኮስ ቱ ሜክ ዳይሳካራይድ ሱክሮስ። ፍሩክቶስ ከግሉኮስ ሲገናኝ በየቀኑ የምንጠቀማቸው የገበታ ስኳር ወይም ሱክሮስ ይፈጥራል ነው። ኮንደንሴሽን ሪአክሽን ሪዝ ነው። ሌላው ይህ ቪዲዮ ከጠቀማችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮ ስንለቅ እንዲደርሳችሁ የኖቲፊኬሽን ምልክቱን ኦን በማድረግ የቻናላችን ቤተሰብ ይሁን። ሌላው ጋላክቶስ ኮንሰፕትን እዚህ ጋር ጋላክቶስ እስካሁን ያየነው ጋላክቶስን ሶሪ እዚህ ጋር እንዳትወዛገው ቅድም የነገርኳቸው ኖቱ በስህተት ተደግሞ ነው። ሶሪ እንትን እያልን እናሳልፈውና ቀጣይ እንጀምራለን። ተመልሰናል። ሌላው ደግሞ የምናየው በጣም ኢንተረስቲንግ ፖርሽን ነው ኮንደንሴሽን ሪአክሽን የሚል ኮንደንሴሽን ሪአክሽን ሪሊዝስ ዋተር ኤንድ ሪኳየርድ ኤነርጂ ግላይኮሳይድ ቦንድ ፎርምስ ቱ ሆልድ ዘ ሞኖሳካራይድስ ዩኒትስ ቱጌዘር። ኮንደንሴሽን ሪአክሽን ማለት ሁለት ሞኖሳካራይዶች ሲገናኙ ውሃን ያስወጣሉ እንዲሁም ደግሞ ኃይልን ይጠይቃሉ፣ ይጨምራሉ። በዚህ ሂደት የሚፈጠር ጠንካራ ኬሚካል ትስስር ግላይኮሳይዲክ ቦንድ ይባላል። ይህ ትስስር እንግዲህ ሁለቱን የስኳር ክፍሎች አንድ ላይ አያይዞ ይይዛል። የሚያያይዝባቸው ቦንዱ ምንድነው? በግላይኮሳይዲክ ቦንድ አማካኝነት ነው። እዚህ ጋር በምታዩት መልክ ነው እንትን የሚለው the three most important disaccharides are እንግዲህ በባዮሎጂ ውስጥ በጣም ጠቃሚ የሆኑት 3 ዳይሳካራይዶች እነማን ናቸው? ሱክሮስ፣ ላክቶስ ኤንድ ማልቶስ ናቸው። እነዚህ ሶስቱ most important ይባላል። ሱክሮስ is non reducing sugar ነው። ሱክሮስ non reducing sugar ነው። የሆነበት ምክንያት ግሉኮስ እና ፍሩክቶስ ሲገናኙ reducing የሆነ ክፍሎች በትስስር ውስጥ ስለሚሳተፉ ማለት ነው። እንደዛ ምክንያት ነው። ላክቶስ ኤንድ ማልቶስ አር ሪዱሲንግ ሹገር። ላክቶስ እና ማልቶስ ግን ምንድናቸው? ሪዱሲንግ ሹገርስ ናቸው። ሴልስ ኮንቨርት ሞኖሳካራይድ ኢንቱ ዳይሳካራይድ ኤንድ ዘን ፖሊሳካራይድ ፎር ኤነርጂ ስቶሬጅ ቢኮዝ ዘም ላርጀር ሞለኪውል አር ቱ ቢግ ቱ ኤስኬፕ ዘ ሴል። ሴሎች እንግዲህ ኃይልን ለማከማቸት ሲፈልጉ ሞኖሳካራይድን ወደ ዳይሳካራይድ እና ፖሊሳካራይድ ይቀዩታል። ይህም የሚያደርጉበት ምክንያት ምንድነው? እዚህ ላይ ትልልቅ ሞለኪውሎች ከሴል ግድግዳ በቀላሉ ማምለጥ ስለሚችሉ ነው። ለዛ ምክንያት ወደ ዳይሳካራይድ ወደ ፖሊሳካራይድ ተቀይረው ይቀመጣሉ። ሌላ የምናየው ኮንሰፕት ፖሊሳካራይድስ ነው። ፖሊሳካራይድስ ሚንስ አሁን እዚህ ጋር ፖሊሳካራይድ ማለት monosaccharides can undergo a series of condensation reaction to form very large molecule or polysaccharides. This called condensation polymerization and the building blocks are called monomers. እንግዲህ ሞኖሳካራይድስ ወይም የግንባታ እቃዎች ወይም ሞኖመርስ እንላቸው ነው። ሞኖሳካራይድስ ለማን? ለፖሊሳካራይድ። እንግዲህ በተከታታይ የኮንደንሴሽን ሪአክሽን በማሳለፍ ግዙፍ ሞለኪውሎች ወይም ፖሊሳካራይድስ ወይም ፖሊመሮችን ይፈጥራሉ። ይህ ሂደት እንግዲህ ኮንደንሴሽን ፖሊመራይዜሽን ይባላል። ይልቅ ብዙ ትናንሽ ጡቦችን በማያያዝ አንድ ትልቅ ግንብ እንደሚመስረት አይነት ነገር ነው። ትናንሽ ሞኖሳካራይዶችን በመጠቀም ትልልቅ ፖሊሳካራይዶችን መፍጠር ምን እንደሆነ ኮንደንሴሽን ፖሊመራይዜሽን ይባላል። ይሄኛው ቢልዲንግ ብሎክስ ደግሞ ምን ይባላል? ሞኖመሮች ናቸው ወይም ሞኖሳካራይዶች ናቸው። the properties of polysaccharide molecule depends on እንግዲህ የፖሊሳካራይድ ሞለኪውል ባህሪ የሚወሰነው በሚከተሉት ነገሮች ነው። አንደኛ it is length የሰንሰለት ርዝመቱ የፖሊሳካራይድ ሰንሰለቶች በአብዛኛው ጊዜ በጣም ረጅም ሲሆኑ ይህም ብዙ ኃይል እንዲያከማቹ ያስችላቸዋል። extent of any branching የቅርንጫፎች መጠን አንድ ፖሊሳካራይድ እንደዛ ቅርንጫፎች ሲኖራቸው ለምሳሌ አሚሎፔክቲን እና ግሉኮጅን ሌሎችም ደግሞ ቀጥተኛ ሰንሰለት ብቻ አላቸው። ለምሳሌ አሚሎዝ እና ሴሉሎዝ ቅርንጫፍ መኖራቸው ሞለኪውሉ በቀላሉ እንዲከፋፈልና ኃይሉ በፍጥነት እንዲሰጥ ያደርጋል። extent of branching ኢፌክት አለው ነው ባጭሩ። any folding with result more compact molecule የሞለኪውሉ መታጠፍ ሰንሰለቶቹ በመታጠፍና በመጠቅለል ይበልጥ የታመቀ ቅርጽ ሊይዙ ይችላሉ። ይህ በትንሽ ቦታ ውስጥ ብዙ ሞለኪውሎች ለማከማቸት ይችላል። ለምሳሌ ስታርች በሚቀመጥበት ጊዜ በሚታጠፍበት ጊዜ በእጽዋት ሴሎች ውስጥ ብዙ ቦታ ይዝም ነው። በስታርች አሁን ታጥፎ በእጽዋቶች ውስጥ ይቀመጣል። whether the chain is straight or coiled
ሰንሰለቱ ቀጥተኛ ስትሬት ወይም የተጠቀለለ ኮይልድ መሆኑ ይሄም ኢፌክት አለው። ለምሳሌ ሴሉለስ ቀጥተኛ ሰንሰለት ስላለ ጠንካራ ፋይበር ሲሰራ፣ ስታርች ደግሞ የተጠቀለለ ቅርጽ ስላለው ለኃይል ማከማቸት ተስማሚ ይሆናል ነው። ዶንት ፎርጌት ኢት። ሌላው ደግሞ የምናየው ኮንሰፕት ስታርች ነው። Starch is produced in plants to store energy. It exists in two forms, amylose and amylopectin, both made from alpha glucose. ስታርች እንግዲህ በእጽዋት ውስጥ ኃይልን ለማከማቸት የሚመረተው ዋና ፖሊሳካራይድ እንግዲህ በሁለት አይነቶች ይገኛል። እነሱም አሚሎዝ እና አሚሎፔክቲን ሲሆኑ ሁለቱም እንግዲህ የተሰሩት ከአልፋ ግሉኮስ ነው ማለት ነው። እነኚህም በድንች በበቆሎና በስንዴ ውስጥ በብዛት ይገኛሉ ነው። Amylopectin is a branch polymer of alpha glucose and is completely insoluble in water. አሚሎፔክቲን ደግሞ ቅርንጫፎች ያሉት የአልፋ ግሉኮስ ፖሊመር ሲሆን በውሃ ውስጥ በፍጹም አይሟሟም ነው። በፍጹም የማይሟሟ አሚሎዝ የምንለው። ሌላው ኮንሰፕት ደግሞ አሚሎፔክቲን ነው። አሚሎዝ ደግሞ አሚሎዝን አልነገርኳችሁም። አሚሎዝ is an branch polymer of alpha glucose that is coils into a helical structure. It forms ኮሎይዳል ሰስፔንሽን ኢን ዋተር። አሚሎዝ ደግሞ ቅርንጫፍ ያለው ቀጥተኛ የአልፋ ግሉኮስ ሰንሰለት ሲሆን ወደ ሄሊካል እንደ ስፕሪንግ የተጠቀለለ ቅርጽ ይይዛል። በሙቅ ውሃ ውስጥ ሲሟሟ ኮሎይዳል ሰስፔንሽን ሙሉ በሙሉ የማይሟሟ ነገር ግን የማይዘግጥ አይነት ነገር የሚፈጥር ነው አሚሎዝ። አሚሎፔክቲን ደግሞ ምንድነው አልኳቸው? ቅርንጫፎች ያሉት የአልፋ ግሉኮስ ፖሊመር ሲሆን በውሃ ውስጥ በፍጹም አይሟሟም። ሌላው ደግሞ የምናየው ግላይኮጅን። ግላይኮጅን is like amylopectin but a very short distance between branches. ግላይኮጅን ደግሞ በእንስሳት በፈንገሶች ውስጥ ኃይልን ለማከማቸት የሚያገለግል ፖሊሳካራይድ ነው። በአወቃቀሩ እንግዲህ ከአሚሎፔክቲን ጋር ይመሳሰል፣ ነገር ግን ቅርንጫፎቹ በጣም የተበታተውና እርስ በርሳቸው እየቀረቡ ናቸው። ይህ በጣም የተበራከተ ቅርንጫፎች መኖሩ ኃይል ሲያስፈልግ ግሉኮስ በፍጥነት እንዲለቀቅ ይረዳናል። Starch from plants is hydrolyzed in the body to produce glucose. እንግዲህ ከእጽዋት የምናገኘው ስታርች በምግብ መፍጫ ስርዓታችን ውስጥ ከሃይድሮላይዝ ሂደት ተከፋፍሎ ወደ ግሉኮስ ይቀየራል። እንግዲህ ከመጠን በላይ የሆነ ግሉኮስ ደግሞ በጉበታችንና በጡንቻዎቻችን ሴሎች ውስጥ ፖሊመራይዜሽን ሂደት ወደ ግላይኮጅን ተቀይሮ ይከማቻል። ሰውነታችን ኃይል ሲያስፈልገው ለምሳሌ በምግብ መካከል ይህን ግላይኮጅን መልሶ በመከፋፈል ግሉኮስን ይሰጠናል፣ ለኛ ሰውነታችን እንድናገኝ ያደርገናል። ሌላው ደግሞ ሴሉለስ ነው። ሴሉለስ is a third polymer made from beta glucose molecule forming straight polymer chains። ያዙ አልፋ ግሉኮስ ሞሌኪል ቤታ ግሉኮስ ሞሌኪል የሚለውን ነገር ያዙ። ሴሉለስ ምንድነው? ይሄ ቤታ ግሉኮስ ሞሌኪል ነው። ሴሉሎስ ማለት ከቤታ ግሉኮስ ሞሌኪውሎች የተሰራ ሶስተኛ የፖሊሳካራይድ አይነት ነው። ከስታርችና ከግላይኮጅን በተለየ መልኩ ሴሉሎስ ቀጥተኛና ያልተጠቀለለ ሰንሰለቶችን የሚፈጥር ነው። ፎርሚንግ ስትሬት ፖሊመር ቼንስ ስትሬት ነው። It serves as structure purpose making up the cell walls in plant cells which are much ታውተር ኤንድ ሴል ሜምብሬንስ። እንግዲህ ዋና ተግባሩ ለአወቃቀር ድጋፍ መስጠት ሲሆን የእጽዋት ሴሎችን የውጭ ግድግዳ ሴል ዋልን ይገነባል ነው። ይህ እንግዲህ የሴል ግድግዳ ከሴል ሜምብሬን የበለጠ ጠንካራና የማይበገር በመሆኑ ለእጽዋት ጥንካሬና ቅርጽ ይሰጣል ነው። ለምሳሌ የእንጨት ጥንካሬ የሚመነጨው በውስጡ ካለው ከፍተኛ የሴሉለስ መጠን ነው ማለት ነው። This toughness comes from the arrangement of glucose units and the hydrogen bonding between neighboring chains. የጥንካሬ የሚገኘው እንግዲህ የግሉኮስ ሞሌኪውሎች ከተደራረቡበት መንገድና በአጎራባች የሴሉሎስ ሰንሰለቶች መካከል ከሚፈጠር ጠንካራ ሃይድሮጅን ትስስር ወይም ሃይድሮጅን ቦንዲንግ ምክንያት ነው ይለናል። Herbivores have specific enzyme called cellulase to digest cellulose. እንግዲህ እንደ ላሞችና ፍየሎች ያሉ እጽዋት ተመጋቢ እንስሳት ሄርቢቨርስ በሆዳቸው ውስጥ የሚኖሩ ባክቴሪያዎችን አማካኝነት ሴሉሌዝ የተባለውን ኢንዛይም ያመርታሉ። ይህ ኢንዛይም ሴሎችን በመከፋፈል እንስሳቱ ከሳርና ከቅጠል ወይም የቅጠል ኃይል እንዲያገኙ ይጠቅማቸዋል። ያንን ለመፍጨት ይጠቅማቸዋል። ያንን ኃይል እንዲያገኙ ይረዳቸዋል የሚላል። ሌላው ደግሞ ሰመሪ ኦፍ ካርቦሃይድሬትስ ነው። እንግዲህ the most abundant molecules in nature በተፈጥሮ ውስጥ እንግዲህ በብዛት የሚገኘው ኦርጋኒክ ሞሌኪውሎች ናቸው። ሰመሪውን ስናየው
polysaccharide, aldehydes or ketones or substance that yield these compounds on hydrolyze በኬሚካል አወቃቀሮች እንግዲህ ፖሊሳካራይድ አልዲሃይዶች ወይም ኬቶኖች ናቸው ነው የሚለን። provide significant fraction of energy in diet of most organisms ለአብዛኞቹ ህይወት ያላቸው ነገሮች እንግዲህ በአመጋገባቸው ውስጥ ዋነኛውን ኃይል ወይም ድርሻ ይሰጣሉ ነው። important source of energy for cells ለሴሎች እንግዲህ ወሳኝ ኃይል ምንጭ ናቸው ነው እነኚህ። can act as a storage form of energy እንደ ኃይል ማከማቻነት ሊያገለግሉ ይችላሉ። ለምሳሌ ስታርች፣ ግላይኮጅን ለኃይል ማመንጫነት ሶርስ ኦፍ ለኃይል ማመንጫነት እንግዲህ ያገለግላሉ። can be structured components of many organisms የብዙ ፍጥረታት አወቃቀር አካል ሊሆኑ ይችላሉ። ለምሳሌ ሴሉሎስ አንዱ ኤግዛምፕል ነው። can be cell membrane components mediating intercellular communication በሴሎች መካከል መግባባት የሚያመቻቹ የሴል ሜምብሬን ክፍሎችም ሊሆኑ ይችላሉ ነው። can be cell surface antigens እንግዲህ በሴሎች ላይም የሚገኝ የበሽታ መከላከያ ስርዓት እንዲነቃቃ የሚያደርጉ አንቲጅንም ሊሆኑ ይችላሉ ነው የሚለን። can be parts of the body extracellular ground substance እንግዲህ በሴሎች መካከል ያለውን ክፍተት የሚሞላ የሰውነት ክፍል አካል ሊሆንም ይችላሉ ይለናል። can be associated with protein and lipids እንግዲህ ከፕሮቲኖች እና ከሊፒዶች ጋር ተጣምረው። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደ ማለትም የለም። ሉሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርቶን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሎት ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።